በዚህ ሳምንት በስፖርቱ ዓለም ምን ተከሰተ የሚለውን ባልደረባችን ሳምሶን እዚህ ስቱዲዮ ተገኝቷል። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ያለፈ ነው? ይመስገን ሁሉ ሰላም። ያው ዓለም ዋንጫው ተጠናቋል። ይበልጥ ለእግር ኳስ አፍቃሪ ስፖርት ቤተሰቡ ትንሽ አሁን ያለው ጊዜ ከዝውውር ጋር የተገናኙ ትኩረት የሚሹ ጉዳዮች ናቸው። ከዛ ውጭ ዓለም ዋንጫው መጠናቀቅም ተከትሎ በዓለም ዋንጫው የተፈጠሩት ያው የዚህ ዓለም ዋንጫ ትልቁ መልክ እንደምታውቁት የፖለቲካ ጣልቃ ገብነት በብዛት የነበረበት እንደ ኢራን ላሉት ሀገሮች ብዙ የተመቸ አልነበረም። ሌሎቹም አፍሪካውያኖችን ጨምሮ እንደዚሁ በተጽዕኖ ውስጥ የዳኝነት ውሳኔዎች ፊፋ ራሱ እንደዚሁ ከአርጀንቲና ብሔራዊ ቡድን ጋር ተያይዞ ሲነሱ የነበሩ ነገሮች ነበሩ አይደል? በስተመጨረሻ መቼ ሜሲ ብዙ ደጋፊ ያለው ግን ዓለም ላይ በጣም የሚጣለው ብሔራዊ ቡድኑ ነው። የአርጀንቲና ብሔራዊ ቡድን ዓለም ዋንጫውን ያጠናቀቀው ስፔን በፍጻሜ 1-0 ስታሸንፍ ብዙ የስፔን ደጋፊ ሳይሆኑ ግን አርጀንቲናን በመጥላት የስፔን መለያ የለበሱ ሰምተን ነበርና በሶሻል ሚዲያው እስከ ፍጻሜው ከተለያዩ ክለቦች ጋር የተጓዙ ብሔራዊ ቡድን ደጋፊዎች ነበሩ። ያንን አይተናል። ከዛ ውጭ ግን በዚህ ሳምንት ይበልጥ ትኩረት የሳቡና ከሜዳ ውጪ እግር ኳሱ ሜዳ ውጪ የነበሩትን ጉዳዮች ለማንሳት ያክል አንደኛው ትልቁ ሊነሳ የሚችል የዚህ የፊፋ ጉዳይ ነው። ፊፋ የአጠቃላይ የዚህ ውድድሮችን የሚያከናውናቸዋል በተለያዩ ሴትና ወንድ የዓለም ዋንጫ ውድድር ያካሄደ 27 ብራዚል ላይ ይደረጋል። የሴቶች የዓለም ዋንጫ ከ3 አመት በፊት አውስትራሊያ አዘጋጅታ ስፔን ሻምፒዮን መሆን ችላ ነበር። ያኔ በጣም ኮንትሮቨርሻል ነገር ነበረው። በተለይ ደግሞ ፍጻሜ ጨዋታ ከተጠናቀቀ በኋላ የስፔን እግር ኳስ ፌዴሬሽን ፕሬዚዳንት የብሔራዊ ሴት ብሔራዊ ቡድን አምበል ከንፈር መሳማቸውን ተከትሎ በጣም ውዝግብ ፈጥሮ ነበር እንደምታስታውሱትና ኋላ ላይ ከኃላፊነት እስኪነሱ ክስ እስኪመሰረትባቸው ድረስ ደርሶ ነበር። በጣም ቁጣን የቀሰቀሰ ነበርና አሁንም እንደዚህ ያሉ ነገሮች በተለይ አጠቃላይ በሜዳም ከሜዳ ውጭ ሲከሰቱ ነበር። ትልቁ ግን ኮንትሮቨርሻል የነበረው ከሰሞኑ እኛም በዚህ በኤንቢሲ ዳሰሳ ፕሮግራማችን ላይ ስናነሳው ነበረ የፊፋው ፕሬዚዳንት ጂያኒ ኢንፋንቲኖ አጠቃላይ ከትራምፕ ጋር ተመሳጥረው ያደረጉት ነው ይባላል። እንደምታውቁት ተደጋጋሚ ስናነሳ ነበር በትራምፕና በጂያኒ ኢንፋንቲኖ መካከል ያለው ትስስር በጣም ከፍ ያለ ነው። ትላንት እዚህ ምስሉ ላይ የምንመለከታቸው ሰው ጂያኒ ኢንፋንቲኖ ከፍተኛ አማካሪ ናቸው፣ ኮሪዶሮ ይባላሉ። ትላንት ከኃላፊነት መነሳታቸውን ሰምተን ነበረ። ትልቁ ነገር ምንድነው? ፊፋ ውድድሮች የሚያዘጋጃቸው እነዚህ ውድድሮች ድርሻ ለግል ባለ ድርሻ አካላት ለመሸጥ ፍላጎት ማሳየቱ ነው። ከዛ በቢሊዮን ዶላር ነው ትርፍ የሚያገኙ። ከዚህ ዓለም ዋንጫ ብቻ እስከ 9 ቢሊዮን ዶላር ማግኘቱን ስንሰማ ነበር። አጠቃላይ ተቋሙን የቢዝነስ ተቋም እያደረጉት ነው። ያው እንደምታውቁ ፊፋ እንደዚህ አይነት ተቋማት ለትርፍ ያልተቋቋሙ ናቸውና ያን እያደረገ ነው የሚሉ ጥያቄዎች ይነሱ ነበር። ትራምፕ ደግሞ ምን ያህል የቢዝነስ ሰው እንደሆኑ ታውቃላችሁ። በጦርነት እንደዚህ ብዙ የሚያተርፉ ናቸው። በተደጋጋሚ ስናይ ነበር። እሳቸው ወደ ስልጣን ከመጡ በኋላ 9-10 ጦርነቶችን ዓለም ላይ አቆምኩ ይላሉ። በተዘዋዋሪ ደግሞ 30-40 ጭምር ደግሞ ጦርነት እየቀሰቀሱ እሳት እየጫሩ ነው የምንመለከታቸው። በየዓለማቱ ያለውን ነገር እንሰማለንና ቀጥተኛ እጃቸው ያለበት ይመስላል የዋይት ሀውስ ሰዎች በተለይ ከልጃቸው ጋር ተያይዞ ለዛ በሚተዳደር ተቋም ነው ለመሸጥ ፍላጎት ያለው የሚል ነገር አለ። በተዘዋዋሪ መንገድ ትራምፕ ኪስም ልጃቸው ኪስም የሚገቡ ገንዘቦች አሉ የሚሉ ጥያቄዎች አሉና ይህን ነበር ስንሰማ የነበረው። በጣም ተጽዕኖ ከፍ ያለ ነበር። የአውሮፓ እግር ኳስ ማህበር ከፊፋ ጋር አሁን ጸብ ላይ ነው። በዓለም ዋንጫ ፍጻሜ ለመጀመሪያ ጊዜ አሌክሳንደር ሴፌሪን የአውሮፓ እግር ኳስ ማህበር ፕሬዚዳንት ናቸው። የአውሮፓ እግር ኳስ በጣም ጠንካራ ነው እንደምታውቁት 53 አባል ሀገራት ያሉት ነው። የራሱ ውድድሩ ከፊፋ ብዙ ያልተናነስ ገቢ የሚያገኝ ነው። ትልልቆቹን የእግር ኳስ ሀገራት የምናይበት ነው። ወደ ኋላ መለስ ሲካልን ዓለም ዋንጫ 23 ውድድሮች ተደርጎበታል። ከነዚያ ውስጥ 13ቱ የአውሮፓ ሀገሮች ነው ዋንጫውን ማሳካት የቻሉት። ይሄ አንድ ማሳያ ነው በውድድሩ ላይ ያላቸው ተጽዕኖ ማለት ነውና በቀጣይ ተሳታፊ ሀገሮችን ከ48 ወደ 64 የማሳደግ እቅድና ፕላን አለ። ይህን ይቃወም ነበር የአውሮፓ እግር ኳስ ማህበር ኩራሳውና ኬቨርዴ ሲጫወቱ ለማሳየት ከፈለገ የሚልም ተቃውሞ ሲያነሱ ነበረ። በእርግጥ ለትንሾቹ ሀገሮች ትልቅ እድል የፈጠረ ነው። ኬቨርዴን ግብ ጠባቂ ታስታውሳላችሁ። ቮዚኒ አይደል እንዴት እድል እንደተመቻቸለት በሶሻል ሚዲያ ብቻ ከ30 ሺህ ፎሎወር የነበረው ሰው ወደ 29 ሚሊዮን ነው ማደግ የቻለው። በእጅ አዙር ክለብ አልነበረውም። ሁለተኛ ዲቪዥን ፖርቱጋል ይጫወት ነበር። ግን በጣም በስቷል የሚሉም አሉ። እዚህም እንኳን እኛ መርጠን እንኳን እያየን ለመጨረስ አልቻልንም ነበር ዓለም ዋንጫው። ከዚያ ውጭ ከሰዓት አንጻር በጣም ብዙ ችግር ነበረ። ብዙ ጥያቄዎች የነበሩበት የውድድር መድረክ ነውና ተጠናቆም እንግዲህ ረፍት አልሰጠም ፊፋ። ትንሽ ፋታ ያገኛል ሲባል ደግሞ ሌላ ቢዝነስ ይዞ ነው የመጣውና ያን ድርሻውን 20% የመሸጥ ኢንተረስት እንዳለውና ለዚህ ደግሞ አባል ሀገራቱ 211 የሚጠቁ የፊፋ አባል ሀገሮች አሉ። ከዛ ውስጥ ነው ኮንፌዴሬሽኖች አሉ። ካፍ አለ። የአፍሪካ እንደምታውቁት በሞትሴፔ ደቡብ አፍሪካዊ ናቸው። ትልቅ ባለሀብት ናቸው። የሳንዳውንስ እግር ኳስ ክለብ ፕሬዚዳንትም ናቸው። 2 ጊዜ የካፍ ሻምፒዮንስ ሊግ እንዲያሳካ ማድረግ ችሏል። ትልቅ የቢዝነስ ሰው ናቸው። ከዛ ውጪ የአውሮፓ እግር ኳስ ማህበር አሌክሳንደር ሴፈሪን ያነሳውት የሰሜንና መካከለኛው ዞን ኮንካፋ የሚባል አለ። የደቡብ አሜሪካ ዞን ኮንሚቦል የሚባል አሉ። እነዚያውን ኮንሚቦል 64 ተሳታፊ መሆኑን አልተቃወመም። አንደኛ 2030 ላይ
ውድድሩ ሲካሄድ ፊፋ ዓለም ዋንጫ ከጀመረ 100ኛ ዓመቱ የሚከበርበት በዛ ምክንያት ሞሮኮ ስፔንና ፖርቹጋል በጣምራ ነው የሚያሰናዱት። ከዛ ውጪ በ2030 የመክፈቻና የፍጻሜ ጨዋታ የተጫወቱ ቡድኖችን ታሳቢ በማድረግ 100ኛ ዓመት ኡሩጓይ አርጀንቲናን የመሳሰሉ ሀገሮች እንደዚሁ የተወሰኑ ጨዋታዎችን ልክ ዘንድሮም ካናዳና ሜክሲኮ በጣምራ ከአሜሪካ ጋር 80% የሚጠጋው ጨዋታ አሜሪካ ላይ የተደረጉት እንደምታስታውሱት እንደዚህ አይነት ፕላንና አቅድ ነበርና በዛ ምክንያት ኮንቦል ብዙ ተቃውሞ አላሰማም። ከአውሮፓ ሀገራት ቼክ ድጋፍ አሳይታ ነበር። በተለይ በፋይናንሱ በኩል ይደግፋል የሚል ነገር አለ። የአፍሪካ እግር ኳስ ፌዴሬሽን በአብዛኛው የፖለቲካ ጣልቃ ገብነት የመንግስት ሰዎች እጅ ያለበት ነው፣ መጠምዘዝ ያለበት ነው እንደምታውቁትና በዚህ ምክንያት እስከ 40 ሚሊዮን ዩሮ አካባቢ ወይም 30 ሚሊዮን ዶላር ድጋፍ ፈንድ እንደሚያደርግ አስታውቋል። ድጋፍ ካደረጉት ለዚህ ለባለድርሻ አካላት የሚሸጥ ከሆነ ማለት ነው። ግን ትላንትና ሳይጠበቅ በአንድ ቀኑ 90 ሀገሮች ተቃውሟቸውን አሰምተዋል። ይሄንን ማለት ነው እንደማይደግፉ አሳውቀው ነበር። እኛ ክፍትን ያደረግነው ብሏል ጂያኒ ኢንፋንቲኖ ይሄንን ጉዳይ እንጂ በቀጥታ እንደዚህ አይነት ፕላን አድርገን ለመሸጥ ድርድር እያደረገን አይደለም የሚል ነገር ነው። ዶናልድ ትራምፕም በዚህ ጉዳይ ምንም አውቀው ነገር የለም ብለዋል ትላንትና ማታ በሰጡት መግለጫ ላይ እና ይህን ሰምተናል። ለፊፋው ሰው ግን ብዙ ተቃውሟል። እንግሊዛውያን ደስተኞች አይደሉም። እንደምታውቁት በዓለም ዋንጫው ግማሽ ፍጻሜ በመራር ባላንጣቸው አርጀንቲና 2-1 ተሸንፈው ነው ከፍጻሜ ቀሩት። በ5 ደቂቃ ልዩነት ነው ሽንፈት ያስተናገዱት። የማራዶና የእጅ ኳስ በቀል አለባቸው። ፎክላንድ ደሴቶች ጦርነት የ82 አሁንም ድረስ በአርጀንቲና ልብ ውስጥ ነው ያለው። ጨዋታው ከተጠናቀቀ በኋላ ደግሞ ያን የሚገልጽ ነገር በስፓኒሽ ቋንቋ ይዘው ገብተው ነበር። ሁለቱ እንዲሁም በእንግሊዝ ፕሪሚየር ሊግ የሚጫወቱ ናቸው። ክሪስቲያን ሮሜሮ እና ሊሳንድሮ ማርቲኔዝ አሁን ወደ ሊጉ ሲመለሱ የሚገጥማቸውን ዕጣ እንመለከታለን። ብዙ ተቃውሞ ሲያስተናግዱ ነበር። ሜሲ ተወዳጅ ተጫዋች ነው በመላው ዓለም። አሁን የእንግሊዝ ሚዲያዎች ግን ዘመቻ ከፍተውበታል። እንደሚታወቀው ያው እሱ የሚመራው የአርጀንቲና ብሔራዊ ቡድን የሚል ነውና ከ60 ዓመት በኋላ ለመጀመሪያ ጊዜ የዓለም ዋንጫ ፍጻሜ ለመድረስ ደቂቃዎች ሲቀራቸው ሜሲ ነው ጉድ ያረጋቸው። ልክ ነው ያስቆጠሩት ኤንዞ ፈርናንዴዝ እና ላውታሮ ማርቲኔዝ ናቸው። ግን ለግቦቹ መነሻ የነበረው ልዩነት ፈጣሪ የነበረው ተጫዋች እሱ ነው። አርጀንቲና አጠቃላይ በዚህ ውድድር መድረክም እስከ ፍጻሜ ስትጓዝ የሱ ተጽዕኖ ፈጣሪነት በጣም ከፍ ያለ ነበርና አንደኛ የተነሳው ዴይሊ ሜል፣ ዘ ሰን፣ ቶክ ስፖርት፣ ዘ ጋርዲያን የመሳሰሉት እነዚህ ወሬ ምንጮች በአብዛኛው እኛም ሀገር የሚዲያዎቻቸው ተጽዕኖ ፈጣሪ ናቸው። እንደምታውቁት በትኩረት ፕሪሚየር ሊጉም ትልቅ ቢሊዮን ፓውንድ ፈሰስ የሚደረግበት ነውና እነሱ እንደዚሁ ፊፋ ላይ ዘመቻ ከፍተዋል። የመጨረሻው ላይ ናቸው፣ ሊወርቁ ተቃርቧል የሚሉ መረጃዎችን ከጧት ጀምሮ እየወጡ ነው ያሉት። ትልቁ ዜና ግን ይህን በማስመልከት ዛሬ እኚህ ሰው ስክራፕ ማድረጋቸው መሰረዙ ጉዳዩ ከዚህ በኋላ ፋይሉ እንደተዘጋ አስታውቋል። ግን ማምለጥ ይችላሉ የሚለው ነው በጣም ተጠባቂ የሚሆነው። በጣም ይገርም ነው። የአሁኑ የዓለም ዋንጫ በጣም በርካታ ጉዳዮችን ይዞ ነው የመጣው። የ2026ቱ በ3 ሀገራት የተዘጋጀ ዓለም ዋንጫ ነው። ደግሞ ከመሰባሰቡና ይሄ አዳዲስ ነገሮችን ከመፍጠር አንጻር ብዙዎች ባያልቅና እንደው በየአመቱ ቢሆን ብለው የሚመኙት የዓለም ዋንጫ ነው። ከዛ ባለፈ ደግሞ እንዳልከው ቀደም ሲል የዓለም ዋንጫው ይዟቸው በረከት ይዞላቸው የመጡ ተጫዋቾች እንዳሉ ሆነው በዛው ልክ ደግሞ ሲያዝኑ ያየናቸው ሲያለቅሱ ያየናቸው ሌጀንድ ብለን የምናስባቸው በርካታ ተጫዋቾች ነበሩ። ምናልባትም ከዚህ በኋላ በቀጣዩ ዓለም ዋንጫ ላናያቸው የምንችላቸው ተጫዋቾች አሉ። ከነዚህ መካከል ኔይማር ሲነሳ እየሰማን ነበር። እንዴት ነው? ምንም ጥርጥር የለውም። ልክ ነው። በእግር ኳስ ምናልባትም በጣም በቴክኒኩ ከበለጸው ከላቁ ብራዚሊያን ሲነሱ ጊዜ ቴክኒሻኖች ናቸው። በቅርብ ዓመታት በእርግጥ እንዲያሉትን እየተመለከትን አይደለም የሚሉ ተቃውሞች ይሰማሉ። በአብዛኛው በተለይ ደግሞ ወደ አውሮፓ ተጉዞ በልጅነት እድሜያቸው ነው የሚጫወቱት። የአውሮፓ መልክ እየያዙ ነው ተብሎ ይነሳል። ቀደም ብሎ ግን ከነ ፔሌ፣ ጀርቢኒዮ፣ ቶስታዎ፣ ራይ ብዙ ትልልቅ ሮማሪዮ፣ ሮናልዶ፣ ሪቫልዶ፣ ሮናልዲኖ የቤቱ ተቆጥሮ ያቆመች ብራዚል የእግር ኳስ ሀገር ናት። 5 የዓለም ዋንጫን ያነሳች ነች። በ23ቱም የዓለም እግር ኳስ ዋንጫ መሳተፍ የቻለች ነች። በተደጋጋሚ የዓለም ምርጦች ለዓለም እግር ኳስ ያስመለከተች ነች። በ10 ቁጥር ደግሞ ፔሌ አለ። ወደ ኋላ መለስ ካለን ዚኮ ይነሳል። የ1980ዎቹ ኮከብ የነበረ ብራዚል ኢንተርናሽናል ተጫዋች ነው። በእርግጥ በዓለም ዋንጫው 82 86 ምርጡ እነሱ እንዲሁም የሚሉት ሌሎቹ ካሳኩት 5 የዓለም ዋንጫ ከሰባው በኋላ የማሪዮ ዛጋሎ ቡድን በኋላ የዛ የ82 እና የ86ን ቡድን የቴሌ ሳንታና ቡድን ዋንጫ ቢያነሳ ይደሰቱ ነበር። ምክንያቱም የብራዚል መልክ የያዘ የአዝናኝ እግር ኳስ ወይም ጆጋ ቦኒቶ ይሉታል በእነሱ ቋንቋ ማለት ነው እና ያን እግር ኳስ የሚተገበር ቡድን ስለነበረ በዛ ምክንያት ቅሬታ ውስጥ የገቡበት ሁኔታ ነበረ። በስተመጨረሻ ግን ከቴክኒሻን አንጻር በትልቁ የሚነሳው ብራዚል ኮከብ ኔይማር ነው። አንቺ መግቢያሽ ላይ እንዳልሽው በጣም አስደናቂ ተጫዋች ነው። ከሳንቶስ ገና በ13 አመቱ ነው በአስደናቂ ብቃት መውጣት ይቻሉ። ቀጣዩ ፔሌ የሚል ስያሜም ተሰጥቶት ነበር። ሁሉ ጊዜ በአርጀንቲናና ብራዚል እንደምታውቁት ከዋክብቶች ሲወጡ የነዚህ ተጫዋቾች ተቀጽላ ይሰጣቸዋል። ብዙ ያልተሳኩ አሉ፣ እንዲሁ እንግሊዛውያንም አሉ። በእርግጥ ሩኒ ሲመጣ ነጩ ፔሌም ብለውት ነበረ። ያው በተባለው ደረጃ ባይሆንም ኮከብ ነበር እንደምናውቀው። እሱም በአርጀንቲና እንደዚሁ
ማራዶና ጫማ መስቀል በኋላ የመጡ አሪኤል ኦርቴጋ 98 የዓለም ዋንጫ ከዛ በኋላ ደግሞ እንደዚህ ሪኬልሚ የሚባል ተጫዋች ነበራቸው ዋን ሮማን ሪኬልሚ እሱም አልተሳካም። ፓብሎ አይማር እንደዚሁ እሱም ያልተሳካ አይነት 10 ቁጥር መለያ የተሰጠው ነው። እንዲሁም ሜሲ እዚህ ተጫዋች አድናቂ ነበር። በአብዛኛው ስፖርት ቤተሰብ ያውቀዋል። በቫኔሻ በላሊጋው ክለብ ረጅም ጊዜ አሳልፎ በጣም ግሩም ቴክኒሻን ተጫዋች ነበረ። እንዲሁም ዩናይትድ በአንድ ወቅት ሊያስፈርሙ ብዙ ጥረት ያደርግበት የነበረ አይነት ተጫዋች ነው። ኔይማርም እንደዛው ነው። የብራዚል ብሔራዊ ቡድን የ10 ቁጥር መገለጫ ነበር። ከተዝናኑት አንጻር የ10 ቁጥር ተጫዋች ይበል ቴክኒሻን ለጎል ቅርብ የሆኑ በተሰጥኦ በጣም የታደሉ ናቸው። እንደሚታወቁ ቦታውም ለዚህ ተመራጭ ነውና ከሳንቶስ በኋላ ባርሴሎና ነበር ያስፈረመው። እንደምናስታውሰው በሰውነቱ በጣም ደቃቃ ነበር እንደሚታወቀውና ግን በጣም አስደናቂ ተጫዋች ነበር። ባርሴሎና ብዙ ርቀት ነው የሚሄደው። ሜሲ እንደምታውቁት ከተወለደ በኋላ ይሄ የእድገት እንትኑን ውስን የሚያደርግ ህመም ነበረበትና ያን ለማስተካከል ብዙ ርቀት ሄዶ ነበር። በብዙ ሚሊዮን ገንዘብ ፈሰስ አድርገው ነው የዛሬውን ሜትር ከ70 የሚረዝመውን ሜሲ አምጥተው የው ለዓለም እግር ኳስ ገጸ በረከት በሉትና የኔይማርም ተመሳሳይ አይነት ነገር ነበር። ሰውነቱ ደቃቃ ለረጅም ጊዜ የማይወፍር ነበር። ግን በሕክምና ረጅም ርቀት ከሄዱ በኋላ በቶንሲል ህመም ምክንያት እንደሆነ ሰውነቱ ደቃቃ የሆነው የሚል ነገር ተሰርቶ በጂም ብዙ ነገር ከአመጋገቡ ጋር ተያይዞ ብዙ አስተካክለው ደም ፈርጠም ያሉን አሁን የምናውቀው ኔይማር ፈጥረውልናል። በባርሴሎና በት ከኔይማር ከሱዋሬዝ እና ሜሲ ጋር በጣም አስደናቂ ጥምረት መፍጠር ችሎ ነበር እንደምታስተውሱት እና ከሜሲና ሮናልዶም በኋላ ለባላንዶሩ ቅርብ የሆነ ተጫዋች ተብሎ እድል ተሰጥቶት ነበር። ሶስተኛው ነው አጠናቋል 2015። ከዛ ውጭ ግን በተጠበቀው መልኩ መሆን አልቻለም። በባርሴሎና ቤት እንደምናስተውሰው ሜሲ እንዲቆይ በዛም ብዙ ጥረት አድርጎ ነበር። አሁንም ድረስ የዓለም ሪካርድ የዞሪሳ ቢወጣበት ተጫዋች ነው። ወደ 220 ሚሊዮን ዩሮ ነው ፒኤስጂ ሲያስፈርሙ የኳታር ባለሀብት ሰዎች ይህንን ተጫዋች ሲያመጡት አንደኛ ፍላጎታቸው የቻምፒየንስ ሊግ ዋንጫ ማሳካት ነበር። ለአመታት ጥረት ያደርገ ነበር። ሜሲ ምባፔንና ኔይማርንም እንደዚሁ አጣምሮ አልተሳካላቸውም ነበር እንደምታስሱት። ያለፉት 2 አመታት ግን በሉዊስ ኤንሪኬ ስር ባልተጠበቁ ተጫዋቾች አንድ ዴምቤሌ ነው የባርሴሎና ያልተሳካ ዙር ይመስል ነበር። ክቫራትስኬሊያ የጆርጂያ ኢንተርናሽናል አለ እንደ ባርኮላውን ሊቨርፑል የሚፈልገው ተጫዋች በእነዚህ ስኬታማ ሆነው የሊጉን ዋንጫ እያሳኩ ቻምፒየንስ ሊጉን ባክ ቱ ባክ በስፔን አሰልጣኝ ሉዊስ ኤንሪኬ ስር ማሳካቸው ነው። ያ ድንቁን ጥምረትም የፈጠረው የኤንሪኬ ቡድን ነበር። 3 አመት ያንን ቡድን ያሰለጠነው ከሮማና ሴልታ ቪጎ ኃላፊነት በኋላና የኔይማር ኬሪየር በ2014 ነው የዓለም ዋንጫ የተመለከተው ለመጀመሪያ ጊዜ 22 አመቱ ነበር። ያኔ ግን የ200 ሚሊዮን የብራዚል ህዝብን ፍላጎት ተከሻው ላይ የነበረ 6ኛው የዓለም ዋንጫ ሴክሳዞን ይሉታል እነሱ ያንን ዋንጫ ያመጣልናል ብሎ ብዙ ተስፋ ይሰነቁበት ነበር። ነው በአብዛኛው ብራዚል ከተሞች ላይ የ6ኛውን ዋንጫ እንደሚመጣ የሚያመለክቱ ነገሮች ሁሉ ይለጠፉ ነበር። ግን በግማሽ ፍጻሜው በዛ ቤሎ ሆሪዞንቴ ስቴዲየም ላይ ደረሰባቸውን ሽንፈት በጀርመን 7-1 አንዘነጋው። በሩብ ፍጻሜ ደግሞ ኔይማር የጀርባ ጉዳት አስተናግዶ እንዲሁም በጣም እድለኛ ነው ብለውታል። ያን ሐኪሞቹ ከነበረበት ጉዳት ትንሽ ከፍ ብሎ ቢሆን ኖሮ ስፓይናሉን ጎርቶ ምናልባት ዊልቸር ላይ ሊቀመጥ የሚችልበት እድል ሁሉ ነበረ። ከዛ በኋላ ግን የነበረው ኬሪየር በጣም አስደናቂ ሊባል የሚችል በብራዚል ብሔራዊ ቡድን የኦሎምፒኩን ዋንጫ ሜዳሊያ አሳክቷል። ብራዚል ለረጅም ጊዜ የምትፈልገው በወጣቱ ቡድን በዓለም ዋንጫው ቅድም እንዳልኩት 5 የዓለም ዋንጫ አሳካች ሀገር ስለነበረች ኦሎምፒኩን ለማሳካት ያኔ ደግሞ 2014 የዓለም ዋንጫና 16 ሪዮን ባክ ቱ ባክ ነበር ያስተናገረችው ብራዚል። ያው 3ኛው ዓለም ላይ እነዚህ የበለጸጉት ሀገሮች ላይ ሳይዘጋጅ ሲቀር ተቃውሞች አሉ። የቤጂንግ ታስተውሱታላችሁ። ቤጂንግ ሲሆን ችግር አለ፣ አየር ንብረት ይባላል። ለንደን ሲሆን ሰላም ይሆናል። ከዛ ደግሞ 2018 ሩሲያ ሲመጣ ደግሞ ሩሲያን ከሰብአዊ መብት ጋር ያያይዙታል። ኳታር ሲሆንም እንደዚህ ሁማን ራይት ይላሉ። አሁን አሜሪካ የለየለት ችግር ነው የነበረው ሜዳ ላይ ግን አሜሪካ ስለሆነች ሁሉ ነገር ተሸፋፍኖ የሚቀርበት ነገር አለ። ያው እግር ኳሱም የፖለቲካ ጣልቃ ገብነት አለበትና በስተመጨረሻ ግን ኔይማር ከብሔራዊ ቡድን ጋር ዋንጫ ሳያሳካ ባላንዶር ሳያሸንፍ አሁን ወደ 35 አመት እየገፋ ነው የሚገኘው። ትላንት ልጅ ሆኖ ደቃቃውን ያየነው ኔይማር አሁን ሸምግሮ ትልቅ ሆኖ እንደዚሁ በዚህ ሳምንት ከብሔራዊ ቡድን ራሱን ማግለሉን ይፋ አድርጓል። ወደ ዓለም ዋንጫውም ሲሄድ በእርግጥ ያው ለብሔራዊ ቡድን ከዋለው ውለታ አጠቃላይ ለብራዚል እግር ኳስ ከፈጠረው ተጽዕኖ መሪ ተጫዋች የለውም በሚል ነበር ሄደው እንጂ ኦሬዲ 3 አመት ሆኖት ነበር ለመጨረሻ ጊዜ ለብራዚል ብሔራዊ ቡድን ከተጫወተ። ኢማጂን ለብራዚል ባለ ተሰጥኦ በሚያወጣ ሀገር ላይ 3 አመት ጨዋታ ያላደረገን ተጫዋች ለዓለም ዋንጫ ይዘ ስትሄድ ኔይማር ስለሆነ ብቻ ነው። የምን ጊዜም የብሔራዊ ቡድን ከፍተኛ ጎል አስቆጣሪ ነው። 83 ጎል ደርሷል። ሮናልዶ፣ ሉዊስ ናዛሪዮ ዳሊማ ከዛ ደግሞ ፔሌም እንደዚሁ ሪካርዶን ለረጅም ጊዜ ይዞት የነበረበት ሁኔታ አለ። በዓለም ዋንጫው 1 ጎል አስቆጥሮ ሄዷል። ግን ከሽንፈት ያልዳኑበት በኖርዌይ 2-1 ተሸንፈው ከውድድር መድረኩ የወጡበት ነው። በዘመኑ እግር ኳስ ከሜሲና ከሮናልዶ በኋላ ይበልጥ ትኩረት ስቦ የተመለከትነው ተጫዋች ነበር። ያው ሜሲና ሮናልዶ ሳይሰቅሉ በ7 እና በ5 አመት እድሜ ይበልጡታል። እሱ ግን በብሔራዊ ቡድን ደረጃ ጫማ ሰቅሏል። በክለብ ደረጃ ለሳንቶስ እየተጫወተ ነው።
ብዙ ዝግቦች አሉት። በተለይ እነዚህ ወጣት ተጫዋቾችን የሚይዝበት መንገድ ጤናማ አይደለም፣ መልበሻ ክፍል ላይ የቅናት ስሜትም አለበት እያሉ ይተቹታል፣ ይወቅሱታል። እንዲህ አይነት ነገሮች አሉ። ግን ኔይማር ከብሔራዊ ቡድን ተገልሏል። የሚያሳዝን ነው በዚህ መንገድ መሆኑ። አዎ ብዙዎች ከሜሲና ሮናልዶ ቀጥሎ እንዳልከው በጣም ብዙ ወዳጅና በጣም ብዙ ፋና ያለው በተለይ ደግሞ ሴቶች እንደው በጣም ይወዱታል ይባላል። ያው የሆሊ ላይፍ ነው ያለው ከሜዳ ውጪ እንደምታውቂው በተደጋጋሚ በእንደዚህ ነገር ብዙ ይታማል። በእርግጥ ቤተሰባዊ ነገሩ ገና 16 አመቱን የመጀመሪያውን ልጁን የወለደው ጎርምሷል። ልጁ ራሱ 18 አመት ሊሞላው ደርሷል። አሁን በቅርቡም አንዳንድ ሚዲያዎች እየዘገቡ እንዳለው አምስተኛ ልጅ ሊያገኝ እንደሆነ በመንገድ ላይ እንደሆነ ሰምተናል። አሁን ካለችው ብሩና ኢካርዲ ትባላለች፣ ሞዴል ነች፣ የቀድሞ የፊልም ተዋናይት ነች። ከሷ አሁን ሶስተኛ ልጅ ሊያገኝ ከሷ በፊት ደግሞ እንደዚሁ አለ። ግን ነፍሰ ጡር በነበረችበት ሰዓት እንደዚሁ ከተለያዩ ሴቶች ጋር እየታዩ ቪዲዮዎች ምናምን ይወጡበት ነበረ። ያው ከሜዳ ውጭ ያለው ላይፉ ከፕሮፌሽናሊዝም አንጻር ያው ሜሲና ሮናልዶ ኤክሰፕሽናል የሚያደርጋቸው አንዱ ነገር ይሄ ነው። የብራዚል ተጫዋቾች ስፔሻሊ ደቡብ አሜሪካኑ ልክ ነው። የሮናልዲኖም ከእግር ኳስ ህይወት ውጭ ያለው ከሜዳ ውጭ ያለው ህይወቱ ነው ሜዳ ላይ ተጽዕኖ ያደረገበት ይባላል። ክለብ ሲዘጋበት እንዲሁም ተብሎ የሆነ በጓሮ ሲገባ የሚያሳይ ቪዲዮ ለወጥቶበት ነበር እንደዚህ በዛ ብሏል። እሱም ያኒ ኬሪየር በዛ እንዲዘልቅ ከፈለጋችሁ መጠጥ ቤቶችና ክለቦችን መዝጋት ነበረባችሁ የሚል ነገር አንስተዋል። ለመጨረሻ ጊዜ በዓለም ዋንጫ በ26 አመት ነው የጫወተው። ሮናልዶ በ41 ሜሲ በ39 ነው አይደል? አሁን ዘንድሮ የተመለከትናቸው እንደ ሮናልዲኖ ባለ ተሰጥኦ ተጫዋች 2010 የዓለም ዋንጫ ደቡብ አፍሪካ ላይ ሲሰናዳ ሜዳ አልቻለም ነበር። ሰውነቱ ጨምሮ ነበር። አዚ ሆል ሚላን በ29 አመቱ ለመጨረሻ ጊዜ በቃ ወርዶ ነበር 30 አመት ሳይሞላው። ለዛ ነው አሁን አንዳንድ ሰዎች ከፕሮፌሽናሊዝም አንጻር ለረጅም አመት ሮናልዶ እንግዲህ ራሱን ጠብቆ የሄደበትን መንገድ እንመለከታለን። ወጣቶች የሚቀኑበት ትላንት የተፈጠሩ ይባላል። አንዳንዴ በእናቱ ውስጥ ያሉ እንደዚሁ ሜሲና ሮናልዶን ያውቋቸዋል ይባላል። በዛ ደረጃ ነው ተጽዕኖ ፈጣሪነታቸውና በዚህ ደረጃ ራሳቸውን የጠበቁበት መንገድ ያስገርማል። ሜሲ በ39 አመት እሱ ተሰጥኦ ነው በተሰጥኦ ነው እንጂ በጠንካራ ስራ አይደለም የሚለው አሉ። ግን በተሰጥኦ ብቻ እንደማይሆን ደግሞ የኔይማር ሌላ ማሳያ ሊሆን ይችላል። ፕሮፌሽናሊዝም ወሳኝ ነው። ስፖርታዊ ጨዋነት የሚባለውም ከዚህ ጋር የተያያዘ ይመስለኛል አይደለ? ብቃት ብቻውን በቂ አይደለም። ዲሲፕሊን በትክክል ምን ጥርጥር የለውም በደንብ ማሳየው። ሌላኛው እዚሁ ከሰሞኒያው ይሄ ስንበት ነው። ይሄ ደግሞ ሌላ ሌጀንድ ምናልባት በጣሊያን እግር ኳስ ለረጅም ጊዜ ካቴናቾ ይባላል። ጣሊያን እግር ኳስ አንድ ጎል ካስቆጠሩብህ 3 ቀን ብትጫወት ላታስቆጠርባቸው ትችል ነበር። በጣም ጠንካራ የኋላ መስመር ነው በ90ዎቹ። ከዛም ኋላ ላይ በነበሩት አሁን የጣሊያን ብሔራዊ ቡድን በትልቁ ውድቀት ውስጥ ነው ያለችው ጣሊያን እንደምታውቀው የ2006 የዓለም ዋንጫን ጀርመን ላይ ካሳኩ በኋላ የካቺዮፖሊ ቅሌት ነበር። ጁቬንቱስ በተለይ እንደ ሚላን ሉቺያኖ ሞጂ የሚባል ጁቬንቱስ ሊቀመንበር ነበር። ዳኞችን እያባበለ እየደለሉ ብዙ ገንዘብ እንትን እያደረጉ የሊጉን ዋንጫ በተደጋጋሚ ያሳኩ ነበር የሚሉ ነገሮች 5 አመት ዘብጥያ ወርደው ነበር። አንድ የክለብ ፕሬዚዳንት ኢማጂን ምን ያህል እጃቸው ረጅም ነው። ያ ደግሞ የሆነው ከ24 አመት በኋላ ለመጀመሪያ ጊዜ ጣሊያን የዓለም ዋንጫውን ካነሳች በኋላ በቅጽል ስማቸው አዙሪዎቹ ይባላሉ። ያን ካሳካች በኋላ በማርቼሎ ሊፒ ስር ሌጀንድ አሰልጣኝ ናቸው። እኚህም እንደሚታወቀው በተለይ ከጁቬንቱስ ጋር የቻምፒየንስ ሊጉን ዋንጫ በ1996 አንስተዋል። ጣሊያን ልክ ብራዚል፣ አርጀንቲና እንዳልኩ ትልቅ የእግር ኳስ ሀገር ነች። 4 ጊዜ የዓለም ዋንጫን ማሳካት የቻለች ነች። ለመጨረሻ ጊዜው የ2006ቱም ቢሆን ከዚያ ውጭ 2 የአውሮፓ ዋንጫን ዩሮ 20 የቅርብ ጊዜውን እንደዚሁ ማሳካት ችላ ነበር። ያኔ እንደምናስታውሰው በ11 የተለያዩ ከተሞች ነበር የአውሮፓ ዋንጫው የተሰናዳው። ያው ከጣሊያን ብሔራዊ ቡድን ጋር መንደርደሪያ ለማድረግ የፈለኩት የ94 የዓለም ዋንጫ ሲኬድ ያኔ አሪጎ ሳኪ ነበሩ። የ4-4-2 ፎርሜሽን ጠንሳሽ ይባላሉ ብዙዎች። ልክ አሁን ሌሎች አሰልጣኞች አሉ ትልልቅ ዮሃን ክራይፍ አሁን ለሌሎች አሰልጣኞች አሁን ፔፕ የሚከተሉ አሉ አይደል? ሰር አሌክስ ፈርጉሰን ልክ እንደዛው አሪጎ ሳኪም እንደዚሁ ብዙ ደቀ መዝሙር የነበራቸው በጣም አስገራሚ አሰልጣኝ ናቸው። በሴሪያው ነው በአብዛኛው ያሰለጠኑት። መጽሐፍ እስከ ማሳተም የ4-4-2 ፎርሜሽን የደረሱ ትልቅ አሰልጣኝ ነበሩ። በዛ ብሔራዊ ቡድን አሜሪካ ላይ ነበር የተሰናዳው። በዛ ዓለም ዋንጫ ጣሊያን እስከ ፍጻሜ ተጉዛ ነበረ። በዛ ብሩስ ልዩነት ፈጣሪ ከነበሩ ተጫዋቾች አንዱ ፍራንኮ ባሬዚ ነው። እንግዲህ የመከላከልን ይሄ መጽሐፍ መድረስ ከሚችሉ ተከላካዮች አንዱን ከማልዲኒ ጋር በተለይ በሚላን ቤት የነበራቸው ጥምረት በጣም የሚያስገርም ነው። በ1993-94 የውድድር ዘመን ሚላን ሻምፒዮን ሲሆን 38 ጎሎች ብቻ ነበር ያስቆጠሩት። 38 በአንድ የውድድር ዘመን በጣም ጥቂት የሚባል ግን በድምሩ ሁለቱ ተከላካዮች ደግሞ ያስተናገዱት ከ7 ያልበለጠ ጎል ነበር። ይሄ በሙሉ 34 ጨዋታ ብዙ 1-0 ውጤት ይኖራል። አዎ ሲሰማ ቀላል የሚባል አይደለም። ምክንያቱም አርሰናል ዘንድሮ
ብዙ ጎል አያስተናግድም ነበር እንደምታስተውሱትና በጥንካሬ ይነሳ ነበር። ሲዝኑ ሲጠናቀቅ 24 25 ጎል አስተናግዶ ነበረ። ከዛ ውጪ ግን በሪከርድነት የጆዜ ሞሪኖ ቼልሲ 2004-5 15 ጎል ብቻ ያስተናገደበት ነበርና ከዚህ መጠፍ ያነሰ ያ ተከላካይ መስመር አንዱ ምሳሌ የሚሆነው ባሬዚ ነው። ፍራንኮ ባሬዚ ሲባል ብዙዎች ምናልባትም የመከላከል አባቱ ፍራንዝ ቤከንባወር ነው ይባላል። የቀድሞ ጀርመን ብሔራዊ ቡድን ተጫዋች አሰልጣኝ ነው። በተጫዋችነት በአሰልጣኝነት በ1974 በተጫዋችነት በ1990 በአሰልጣኝነት እንደዚሁ የጣሊያን የዓለም ዋንጫን አሳክተው ማራዶና ያለቀሰበት መጨረሻ ደቂቃ በፍጹም ቅጣት ምት ብሬመር የሚባል የተከላካይ ስፍራ ተጫዋች ጎል አስቆጥሯል። አሁን ሁለቱም የሉም። ብሬመርም ፍራንዝ ቤከንባወርም ቄሳሩ ይሉታል። ያው የመከላከሉን የደረጃውን ሌቭሉ ምን ያህል ከፍ ያለ አንድ ማሳያ ነበር። በእግር ኳስ የታየ የማይደገም ሌብሮ ነው ይሉታል ፍራንዝ ቤከንባወር። እሱ አባቱ ነው ይባላል። ልጁ ከሆነ ደግሞ የመከላከል ፍራንኮ ባሬዚ ነው ተብሎ ይነሳል። በ66 ዓመቱ ከሰሞኑ በእርግጥ ከአመት በፊት ሳምባ ባጭ ወጥቶበት ነበር። ያን በሰርጀሪ ያስወግዶ ነበር ተብሎ ነበርና በዛ ምክንያት ጤናው ጥሩ ሁኔታ ላይ እንዳልነበረ ስንሰማ ነበረ። ከሰሞኑ ቱቶ ስፖርት የተባለ የጣሊያን የወሬ ምንጭ ህይወቱ ማለፉን ዘግቦ ነበር። ቤተሰቦቹ ሚስጥር ለማድረግ ፈልገው ሊሆን ይችላል እንደማስበው፣ ግን መረጃው የተሳሳተ አይመስለኝም። ቱቶ ስፖርት አስቀድሞ ያወጣው ምክንያት በጣም ታማኝ ከሆኑ የጣሊያን የወሬ ምንጮች ለጋዜጣ ዱዌሎ ስፖርት ቱቶ ስፖርት እንደዚህ ማሳያ ከሚሉት መካከል ላይ እንግሊዝ ላይ ዘ ቴሌግራፍን ዘ ታይምስ እንደዚህ ከታማኝነት አንጻር የሚነሱ አሉ። በዚህ ደረጃ እንደዛ ነበር። ትላንት ህልፈቱ ተሰምቷል። 66 አመቱ ላይ ነው ህይወቱ ያለፈው። የሚላን ሌጀንድ ነው። ኤሲ ሚላን ትልቅ ክለብ ነው። ከማድሪድ በመቀጠል ቻምፒየንስ ሊግ ዋንጫ 15 ጊዜ አንስተዋል። ማድሪድ እነሱ 7 ጊዜ አሳክቷል። ባለንዶሮን ያሳኩ ተጫዋቾች እንደ ሼቭቼንኮ፣ ካካ፣ ማርኮ ቫን ባስተን እንደዚህ አይነት ተጫዋቾችን ማውጣት የቻለ ትልቅ ክለብ ሚላን ጣሊያኖች የሚተማመኑበት አይነት ክለብ ነው። አሁን በእርግጥ የቀደሙ ዝናና ጥንካሬው ላይ ለ20 አመት ነው የተጫወተው። ከዚህ ክለብ ውጪ ማሊያ አልለበሰም ነበር። እንደዚሁ ሌላ ማሊያም ለብሶ አልተመለከትነውም። 6 የስኩዴቶ ክብር የሴሪያው። ከዛ ውጪ ያኔ ደግሞ እሱ በሚጫወትበት ዘመን ሴሪያው ልክ አሁን ፕሪሚየር ሊጉ በትልቁ እንደሚነሳው ጠንካራ ሊግ ነበረ። ትልልቅ ተጫዋቾች የዓለም ሪካርድ ዝውውር ዋጋ እየሰበሩ በተለይ ከደቡብ አሜሪካ የሚመጡ ተጫዋቾች እነ ሄርናን ክሬስፖ፣ ጋብሪኤል ባቲስቱታ የመሳሰሉ ተጫዋቾች ይጫወቱበት የነበረው የዓለም ሪካርድ የግብ ጠባቂ ሲሰበር ቡፎን ነበር። የተከላካይ ሲሰበር ኔስታ እዛው ጣሊያን ውስጥ ነበር። የአማካይ ሲሰበር ዚኔዲን ዚዳን እንደዚሁ እዛው ሴሪያ ላይ ነበር። የአጥቂ ሲሰበር እዛው ሄርናን ክሬስፖ ነበር። አሁን እንደምንሰማው ደግሞ ሌሎቹ ፕሪሚየር ሊጉ ምናምን በመቶ ምናምን ይሸጣሉ አይደል? ትልልቅ ተጫዋቾች እንደዚህ አይነት የነበረበት ትልቅ ሊግ ነበር። 3 የቻምፒየንስ ሊግ ቀድሞ ከ92 በፊት ዩሮፒያን ካፕ ይባል ነበር። ሁለቱን በድምሩ ማሳካት ችሏል። ለጣሊያን ብሔራዊ ቡድን 81 ጨዋታ አድርጓል። የ1982 የዓለም ዋንጫ ልዩነት ፈጣሪ አልነበረም። በእርግጥ ገና ወጣት ነበር ያኔ፣ ግን የስብስቡ አካል ነበር። ጣሊያን በፍጻሜው በተለይ ፈረንሳይን 3-1 አሸንፋ ጀርመንን 3-1 አሸንፋ ሻምፒዮን ስትሆን የስብስቡ አካል ነበር ያኔ። በእርግጥ ፓውሎ ሮሲ ከጨዋታ ውርርድ ማጭበርበር ጋር ተያይዞ 2 ጎል ያስቆጠረ የውድድሩ ከፍተኛ ጎል አስቆጣሪ ነበርና ከእስር ቤት ወጥቶ ነው በዛ ውድድር መድረክ ላይ ተካፍሎ እንደዚሁ ከቡድን ብሔራዊ ቡድን ስኬታማ ማድረግ የቻለው። ከማይዘነጉት ምናልባት በእግር ኳስ ካየናቸው አስደናቂ ገድሎች አንዱ እሱ ነው። ከዛ ውጪ የ1990 ቡድን ላይም ነበረ እስከ ግማሽ ፍጻሜ የተጓዘውና በግማሽ ፍጻሜ በአርጀንቲና ተሸንፎ ከፍጻሜ የቀረው ቡድን ላይ እንደዚሁ የስብስቡ አካል ነበር። የ94ቱ ግን የማይረሳው በምድብ የመክፈቻ ጨዋታ አየርላንድ 1-0 ተሸንፈው ነው የጀመሩት። ያልተጠበቀ ነበር ለጣሊያን ብሔራዊ ቡድን። ያኔ ጥሩ ሶስተኛ ቡድን ያልፍ ነበር ከምድብ። በምድቡ ሁለተኛ ጨዋታ ግን ኖርዌይን ሲገጥሙ ጉዳት አስተናግዶ ነበር እና በዛ ጉዳት ምክንያት ከበድ ያለ ጉዳት ነበርና ከዛ ጉዳት ሪከቨር ማድረጉ ነበር በብዙ የሚነገረው። እስከ ፍጻሜው ታግሎ በ3 ሳምንት ውስጥ የፍጻሜውን ጨዋታ እግሩን በፋሻ ተጠቅልሎ ምናልባት የመለያ ምት ብራዚል ሲሸነፉ ባጆ ያመከናት ታስተውሳላችሁ። ግን ከዛ ውጪም ራሱም የመጀመሪያውን የመለያ ምት ወደ ላይ የለቀቀው እሱ ነበረ። እግሩ በፋሻ ተጠቅልሎ ነበረ። ብዙ የሚታሰብ አይደለም። በጣም አስደናቂ የነበረ ማገር የነበረ ተጫዋች ነበር። ቅድም እንዳነሳሁት የጣሊያን ካቴናቾ የሚል ይሄ በእነሱ እንደ አጥር ነው የማይታለፍ የተከላካይ ክፍል የነበረው ቡድን ውስጥ በልዩነት ይነሳል። በዓለም እግር ኳስም ከታዩ አሁን እንግዲህ የሚነሱ አሉ። ራሞስ ይባላል አይደል? ፑዮል ይባላል፣ ጆን ቴሪ ይባላል፣ ሪዮ ፈርዲናንድ፣ ቪዲች በተለያዩ ክለቦች የሚጫወቱ አሁን ማጋላሽና ሳሊባ አርሰናል ቤት የፈጠሩት ጥምረት ይነሳል። የነዛ ግን ምናልባት የሆነ ጊዜ እንዲያውም ማስተውሳለሁ ጆዜ ሞሪኖ ቦኒቹና ኪሊን የጁቬንቱስ ተከላካዮችን የመከላከልን ጥበብ ወደ ላቀ ደረጃ አድርሰውታልና በዩኒቨርሲቲ ውስጥ ራሱ ስልጠና መስጠት ይችላሉ የሚል ነገር ሁሉ ለአድናቆት ሲገልጹ ነበር። ለዛ ደግሞ ማሳየ ወደ ኋላ መለስ ካል እነዚህም ጣሊያናውያን ናቸውና ጣሊያን ሁል ጊዜ ከጠንካራ ተከላካይ ክፍል ጋር ተደርጎ የሚወሰድ ነበር። መጨረሻ ላይ ግን ከዚህ ተጫዋች ጋር ተይዞ ነው የማረሰው
ባቲስታ የሚባል በጣም አስደናቂ አርጀንቲና የፊት መስመር ተጫዋች ነበር። በፊዮሬንቲና ክለብ ነበር የሚጫወተው። የትኛውም የተቃራኒ ቡድን በጣም አስቸጋሪ ተጫዋች ነበር እና ጎል አስቆጣሪ ተጫዋች ስለነበር ባቲ ጎል ነበር የሚባለው በቅንፍ ማለት ነው። በጣም ብዙ ጎል ስለሚያስቆጥርና ባሬዚ በጣም አስቸጋሪ ተጫዋች ይመስለኛል በዛም ጌም ላይና ሽርሽር እንውጣ አለኝ ነው የሚለው ባቲስታ የሆነ ጊዜ ታሪኩን ሲናገር በጆሮዬ መጥቶ ሽርሽር እንውጣ ሲል ግር ብሎኛል አለ። እሱ ለካ ያሰበው ኃይለኛ ታክል ገብቶበት ባቲስቱታ በቃሬዛ ወጣ፣ እሱ ደግሞ በቀይ ካርድ ወጣ በዛ ጨዋታና ሽርሽራች ከሚደውት አድርጎ ነበር። ከባሬዚ የማይዘነጉት መካከል አንዱ ነው። ለጣሊያን እግር ኳስም ለዓለም እግር ኳስም ትልቅ ሀዘን ሊባል የሚችል ነው። ግን አጠቃላይ በህይወት ዘመኑ ስኬታማ ነገርን ሰርቶ ማሳለፍ ችሏል። አሁን ሚላን የተለየ የክብር ጨዋታ እንደሚያደርጉለት ይጠበቃል። ትልልቆቹ አብሮት የተጫወቱት እንደ ሮቤርቶ ባጂዮ ሌሎችም የመሳሰሉ ተጫዋቾች እንደዚሁ ሀዘናቸውን እየገለጹ ነው የሚገኙት። በዚህ ሳምንት ከሰማኑ ሌላኛው ግን ልብ የሚሰብር ዜና መካከል አንዱ ተደርጎ ሊወሰድ ይችላል። የሚገርም ነው እንግዲህ በዚህ ሳምንት በስፖርቱ ዓለም የተከሰቱ ጉዳዮች ናቸው። ትንሽ ሀዘኑ በዛ ይላል። ቀጣይ ሳምንት ደግሞ በእርግጠኝነት የዛሬ ሳምንት ስለ ኢንፋንቲኖና ስለ ትራምፕ ከዘራይ ጋር ስናወራ ነበረ። እንግዲህ የሆነ ምዕራፍ ላይ ደርሷል ማለት ነው። ባለፈው ሳምንት ስናነሳ የነበረው ስለ ለባለ ሀብቶች ይሸጭ የሚለው ጉዳይ ተነስቶ ነበረ። አሁን ልባት ያገኘ ይመስላል። በእርግጥ አሁን ሁኔታው ጫናው መጥቷል፣ ፕሬሸሩ አለ። አሁን አደጋው ከዚህ በኋላም እንዳልኩት ቀደም በቀጣይ ምርጫ ይደረጋል። የፊፋ ፕሬዝዳንት ምርጫ አለ። እሳቸው አንድ መሸንገያም ሊሆን ይችላል የሚል ነገር ግን ያልጠበቁት ነው። 90 ሀገሮች በአንድ ቀን ውስጥ የአፍሪካ ሀገሮች ብዙዎቹንም ጨምሮ ካፍም ትናንት ስብሰባ አድርጎ ነበረ። እንዴት ነገሮች እንደዚህ የሰማንበት ሁኔታ አለና በጣም ነው የሚያሳዝነው። በእርግጥ ለአመታት ሴፕ ብላተር እና ፕላቲኒ የአውሮፓ እግር ኳስ ማህበርና ፊፋ የቀድሞ ፕሬዝዳንት ናቸው። እንግዲህ ብላተር ከ1998 እስከ 2016 ሌላ ስዊዘርላንዳዊ ናቸው። እኚህም እንደሚታወቀውና በፊፋ ውስጥ ከፍተኛ የሙስና ቅሌት ስለነበረ እስር ቤት ወርደው 8 አመት 6 አመት እስኪፈረድባቸው የደረሰበት ሁኔታ አለ። አስቀድሜ እንዳልኩት ነው ለትርፍ ያልተቋቋመ ተቋም ስለሆነ ኦዲት ብዙ የማይደረግ ነውና ገንዘቡ እንዳሻቸው የሚፈነጩበት ነው። አሁን ደግሞ ልክ የዓለም ዋንጫ ሲሰናዳ ትልቁ የቢዝነሱ ሰው ቢሮ ነው የመጡት እንደምታውቁትና ራሱ ፊፋን ባለፈው ባልደረቤ ዘሪሁን ሲያነሳው ነበር። ትራምፕ ታወር አለ እንደምታውቁት አሜሪካ ውስጥ አይደል? እዛ ውስጥ ቢሮ አለው ፊፋ። ከእንደገና የአሜሪካ ቤተ መንግስት ዋይት ሃውሱ የኦቫል ኦፊሱ ይታወቃል። የዛ ቁልፍ አላቸው ይባላል ኢንፋንቲኖና በፈለጉበት ጊዜ እየገቡ እየወጡ እንደፈለጉ የሚያደርጉት ነው የሚል ነገር ባለፈው እያነሳ ነው ነበር። ያው ምን ለማለት ነው ብዙ ነገሮች ፈጣን ናቸው። የስፖርቱ ዓለም ላይ የሚደረጉ ክስተቶች ፈጣን ናቸው። በዚህ ሳምንት አውርተን አሁን ደግሞ አዲስ ነገር ነው እያወራን ያለ ነውና በዚህ ሳምንት እየተነሱ ያሉ በርካታ የዝውውር ዜናዎችም አሉ። ቀጣይ ሳምንት ምናልባት አልቆ ደግሞ ሳምሶን መጥቶ እያንዳንዱን በደንብ የሚነግረን ይሆናል ብዬ አስባለሁ። በትክክል ደግሞ እንዳልከው ቀደም ሲል ትራምፕና ኢንፋንቲኖ አሁን እኩል ለኩል እየሄዱ ይመስለኛል። በየሳምንቱም በየቀኑም አዳዲስ ነገር መፍጠር እንደው ደስም የሚያሰኛቸው ይመስለኛል። ደግሞ በቀጣይ ሳምንት ምን አዲስ ነገሮች የሚለውን ለተመልካቾቻችን መረጃ እናቀብላለን። እዚህ ስቱዲዮ ድረስ ደግሞ መጥተህ ለስፖርቱ ወዳጆች ደግሞ ለኛ ይህን የመሰለ መረጃ ስላቀበልከን በጣም ነው የምናመሰግነው።